አልነበርኩም ያኔ በቃ ትቻለሁ አይደል እንዴ ነገርኩሽ አይደል በቃ ዝም ብለህ ያለው እናቴን አሳፈኝ ሲጀመር ምንድነው የምትይው አሁንም እኮ ልጅ እናቴ ያለው እኔ አንተን ማመኔ እኮ ለእናቴ በቃ አርጅታ ሞተች ምን የምታወሪው በአንተ ምክንያት ነው አርጅታ አይደለም በአንተ ምክንያት እህት ታግታ ለዛውም ታናሽክ በሮልሽ እየደረሳችሁ ነው እኮ ማድረግ ያለ ደረሰኝ እንዴት አምንካለሁ የምን ደረሰኝ የምታወሪው እንዴ እኮ ግጃ ነው ማን ብለክ ነው የምትመጣው ራስ ይላክላት እንደው እሺ ታወሪያለሽ እንዴ ደግሞ ተካታካል ሲጀመር ደረሰኛ አንተ ሁሌም አንተ የተለወጥክ መስሎኝ ነበር ነው እኮ አይደለ ብር ከዚህ በኋላ እጅና አንቺ በአካውንት ላኪ በቃ ለጎጥ ሰው ጋር ለኔ በአካውንት ነው ስትራ አልነበር ምን ያህል እርግጠኛ ነህ ቆይ ገንዘቡን ከሰጠ በኋላ እሷን እንደሚለቁ እሱ እኮ ልነገርኩ እኮ እሱ ቻንስ ነው በቃ እኔ በኔ በኩል ማድረግ ያለብኝ ማድረግ ነው አይደል እንዴ ሳላደርገው ቀርቼ እሷ እንደዚህ ሆነ ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆይታችኋል? ያው ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ ታሪኮችን ወደ እናንተ ይዘን መጥተናል። ያው ዛሬ ላይ ከቢሮ ትንሽ ተጣድፈን ስለወጣን ቪዲዮን ይኸው ባለ ታሪካችን ቤት ፊት ለፊት ላይ ቆሜ ነው እየቀረጽኩላችሁ ያለሁት። ምንድነው የሚለው ያው ምንድነው ታሪኩ የዛሬውስ ቪዲዮ ምንድነው የሚለውን ነገር አብራችሁን ቆይታችሁ ተከታተሉን እያልኩ ያው ውስጥ ገብቼ ሁሉንም ነገር ወደ እናንተ ማስተላለፍ ነው የሚሆነው። ትንሽ ግን ለየት የሚያደርገው ዛሬ እስቲ ያው እንዲወጣች ወደ ቤቷ ያልተመለሰች አንድ እንስት ታሪክ ነው። ያው ብዙዎቻችን ኑሮ ሲከብደን ምናምን የምናስበው ልናረግ የምንጓጓው ነገር ነው። ያው ደህና ነገር መስሎ ነበር የታያት። እሷ ግን ሄዳ ያው ዛሬ ላይ እየተለመነላት ብዙ ነገር እየተደረገ ነው። ወደ ሊቢያ በር እየተላከ የእሷንም ነፍስ ለማቆየት እየሞከሩ ያሉትና እስቲ እንዴት ሆነ ይሄ ነገር ምንድን ነው የሚለውን ነገር ግልጽ አድርጎ እንዲናገሩን ባለ ታሪካችን ቤት ተገኝተናል። እስቲ ውስጥ ገብተን የሚኖረንን ቆይታ አብራችሁን ቆይታችሁ መከታተል ትችላላችሁ። እስከዛው ድረስ ቸር ቆዩልኝ። ሰላም ውድ ቤተሰቦቻችን ያው ገብተናል። ቅድም እንደነገርኳችሁ የባለ ታሪካችን እህትም አጠገቤ ትገኛለች። ያው ምንድን ነው የሚለውን እኔ ትንሽ ቀደም ብዬ ትንሽ ስለሰማው ለእናንተ ትንሽ ግር ስለሚላችሁ እናንተ እንድትሰሙት ከእህቷ አንደበት የምንሰማው ነው የሚሆነው። እህታችን እንዴት ነው ማንም በል ትዕግስት ትዕግስት ብቻሽን እንደማየው እህቴ ታግታለች ምናምን ብለሽ ነበር የጠራሽኝና ከዛ በፊት ግን ቤተሰቦችሽ የሉም? ቤተሰቦች በህይወት የሉም። ብቻሽን ነሽ ማለት አንቺና እህትሽ ብቻ ናችሁ እዚህ ቤት የምትኖሩት? አይ ወንድምም ነበረኝ እና አንድም ቤተሰቤን እንዳጣ ያደረገኝም እሱ ነበርና ማለት ወንድምም ነበረኝ ማለት አሁን የት ሄዶ ነው? አሁን ትንሽ ከኛ የለም ለትንሽ ጊዜ አልነበረም። ያው በዚህ ቤተሰብን በማጣት ምክንያቱም አባቴ እንኳን ትንሽ ቆይቻለሁ ካጣሁትና እናቴን አሁን በቅርብ ነው ያጣሁት። ለዛ ምክንያቱ ደግሞ እሱ ነው። በሱ ምክንያት ነው ያጣሁትና እንዴት ሆኖ ለእናታችሁ መሞት እንዴት የእሱ ምክንያት ይሆናል? እስቲ አብራሪ። እሱ ትንሽ አስቸጋሪ ባህሪ ያለውና ትንሽ ሱስ ውስጥም ነበረ። በዛ አንጻር ያው አለ አይደለ አንዳንዴ እኮ የሆነ ችግር ሲኖር ብዙ ሰላም ላይሰማክ ይችላል፣ ብዙ ነገሮች ትጋለጥ ትችላለክና ቁማር ምናምን እንትን ይል ነበረ። በዛ ምክንያት ያው እናቴም ጭንቀትም መሰለኝ አላውቅም፣ ብቻ ግን በሱ ምክንያት ነው እንደዚህ የተፈጠረው እና ያው ትንሽ ይከብዳል። በቅርብ ነው ያጣኋት እናቴን። ያው ጭንቀት ምናምን ሲፈጠር ጤናዋ ልክ አልነበረምና በዛ ምክንያት እኔ እንጃ እንዴት ላስረዳ እንደምችል አላውቅም። ትንሽ ይከብዳል፣ ብቻ አላውቅም ይከብዳል። በዚህ ሰዓት ወንድም ለቤተሰብ እንደዚህ መሆን ማለት ትንሽ ይከብዳልና አላውቅም፣ ብቻ ለእኔ ከባድ ነው። አሁን ላይ ብቸኝነቱ በጣም ከብዶኛልና ከመልክ በላይ እህቴም የለችም። አሁን ብቻዬን ነኝ እንደምታየኝ ያለሁትና በጣም ከብዶኛል። እውነት ለመናገር አላውቅም እንዴት እንደማስረዳ ከራሱ ግራ ገብቶኛል። ተረጋጊ፣ መጀመሪያ ተረጋግተሽ ከዛ በኋላ አታልቅሽ። ማልቀስ እኮ አሁን እዚህ ማልቀስሽ ምንም መፍትሄ ሊሆን አይችልም። ንገሪኝና ሁሉንም ነገር ካስረዳሽ ወደ መፍትሄው ነው የምንሄደው እንጂ እዚህ እያለቀስሽ ደግሞ ጊዜ መግደል ነው የሚሆነው። በጣም ይቅርታ ግን ስልሽ ያለፈው አልፏል እና አሁን አንቺም ለመጠንከር ነው መሞከር ያለብሽ።
አውቃለሁ፣ ይገባኛል። በጣም ከባድ ነው። ነገር ግን መረጋጋት አለብሽ። ተረጋጋ። እና እህትሽ ቆይ እንዴት ጠፋች? እህቴ አሁን ላይ የት እንዳለች ራሱ አላውቅም። እውነት ለመናገር ግራ ገብቶኝ ነው ያለሁትና አላ በጣም የሚከብድክ ነገር እዚህ ጋር እናትና አባትክ በሞት አታቸው፣ እዚህ ጋር ደግሞ አንድ ያለች እህትህ የለችም። እና ቆይ ገና እንዴ በጣም ይቅርታ ላስቆምሽ እና ስንት ጊዜያቸው ነው እናትሽ ከሞቱ? 5-6 ወር ሆኗታል። በቅርብ ነው 5-6 ወር። እህትሽ ከጠፋችስ? እህቴ እንግዲህ ወር ሊሆናት ነው ከቤት ከወጣችና ከጣዋት የት እንደምፈልጋት ራሱ ግራ ገብቶኝ ነው። እና አንድም የጠራው ለሷ ምክንያት ነው። ማለት ስትወጣ የት ብላ ነበር የወጣችው? ኖርማል ስራ ትሰራለች። ያው እንሰራለን። አሁን ትንሽ እኔም ቤት የተቀመጥኩት በአዘኑ ምክንያት ነው እንጂ ስራ ትሰራለች። እና ለስራ እንደወጣች አልመጣችም። ስልኳም ዝግ ነው እና በጣም ከባድ ነው ለእኔ ያለው ሁኔታ። ለዛም ነው የጠራሁክና አሁን ጠይቅሽን ጥያቄ እየገደልሽ እየሄድሽ ነው። እና እስኪ ከመጀመሪያ አሁን እኔ የምንረዳሽ ከመጀመሪያው አንስተሽ እስከ ዛሬው ድረስ ቀስ በቀስ እያደረግሽ አንድ በአንድ ብትነግሪኝ በጣም ደስ ይለኛል። ማለት ግድል እያደረግሽ ስትይዥ እኔም እየገባኝ አይደለም። በጣም ይቅርታል። ከመጀመሪያ በቃ እህትሽ ማታ ከመጥፋቷ በፊት አንድ ቀን ቀደም ብሎ ካለበት አንስቶ እስከ ዛሬ ያለውን ነገር ብትነግሪኝ ያው እኔም ትንሽ ልረዳሽ እሞክራለሁ። ለዛ ደግሞ አንቺም መተባበር አለብሽ። እንዲህ ግድል ለማድረግ ሳይሆን አንድ በአንድ ሁሉንም ንገሪኝ እስኪ። እንዴት ነበር ከእህትሽ ጋር ማታ እሷ ከመጥፋቷ በፊት? ከዚህ ጋር ሰላም ነበርን። እኔ በማውቀው ሰላም ነበርን። ያው አዘን ላይ ምነን እንዳልኩክ ተደጋግፈን እርስ በርሳችን እሷና እኔ ነበርና ቤት ውስጥ ያለ ነውና ምንም እኔ እንጃ በምንም ልጠራጠር አልችልም። አሁን ላይ እሷ እንዴት ታናሽ ነችና እሷ እንዴት ማንከባከብና ከእሷ ጋር እንዴት እየኖርን አላውቅም። እና እንደዚህ ትጠፋለች የሚል ሀሳብ ውስጤ ላይ የለም። ነገር ላይ የተሻለ ቦታ እንድትሆን ያው ቤተሰብ ማተናል። ከዛ አንጻር ከጎኗ ለመሆን የምችለውን ነው እንጂ እንደዚህ የሚያስጠፋ ነገር ምንም ነገር አልነበረም። እና ምን ልበልክ ብቻ ሰላም ነን። አዛኑ ትንሽ ረብሾናል። ያው አለ አይደል እናትና አባትን ስታጣ ግድ ነው እኮ ታዝናለክ። ከዛ ውጪ እህትና ያው እንደ እህትነት እንደ ማንኛውም እህት እንዴት ላስረዳክ ምንም የሚረብሽን ነገር አልነበረም። እና በድንገት ነው ይሄ የተፈጠረው። እና እኔ ራሴ አልገባኝም እንዴት እንደሆነና የት መሄድ እንዳለብኝ ራሱ ግራ ገብቶኝ ነው። አንድ ወር ሙሉስ ለፖሊስ ምናምን ለባላጋሮች ለማመልከት አልሞከርሽም? ሞክሬ ነበር ግን ያው አለ አይደል አንዳንዴ የሆነ ጭንቀት ምናምን ሲበዛብክ የሆነ መጥፋት የምትፈልገው ነገር አለና ያው ከነገ ዛሬ እንደዚህ አክስት ወይ አጎት ጋር ሄዳ ሊሆን ይችላልና ልትመጣ ትችላለች፣ ወይም ደግሞ ስልኳን አጥፍታ ትንሽ ማረፍ ፈልጋ ሊሆን ይችላል የሚለው ነገር ያዘኝና ያው አዘኑም ስለነበረ ቤት ውስጥ ነው የሚያሳልፍኩት አልወጣውምና አሁን ግን ያው ግድ ሆነብኝ እና አንተን የጠራሁክም ወደ ውጭ ላለመውጣት ስለፈለኩ ነውና። እሺ ቆይ ያን ዕለት ከመጥፋቷ በፊት አንድ ቀን ቀደም ብሎ ማለት ያወራችሁት ነገር ነበር? እስኪ ግልጽ አድርገሽ የምታስታውሽው ነገር ካለ ግልጽ አድርገሽ ንገሪ። አሁን ልክ ነክ ከ15 ቀን በፊት ይመስለኛል። እና ያው እንደምታየው ቤታችን ትንሽ ጠባብ ነች። ያ የኢትዮጵያ ኑሮ ታውቀዋለህ፣ ትንሽ አስቸጋሪ ነው። ድህነት ትንሽ ከባድ ነውና እሷም እኔም የምንሰራው ድህነትን ለማሸነፍ የተሻለ ህይወትን ስለምንፈልግ ነውና ከ15 ቀን በፊት ምናምን ይመስለኛል እንደ ሀሳብ አጫውታኝ ነበረ ነው እሷ ከመጥፋቷ ከመጥፋቷ በፊት እና ወደ ውጭ መሄድ ከኢትዮጵያ ውጭ ወጥቶ ለመስራት ታስብ ነበረ። እስከ መቼ በዚህ ህይወት እንኖራለን ምናምን ትላይ ነበርና እኔ ደግሞ አልፈለኩትም። እዚሁ እንሰራለን እኔና አንቺ አይደለን ችግር የለውም በሚለው ብዙ ትኩረት አልሰጠዋትምና እንደምትሄድ ምናምን የሆነ በቃ ወደ ውጭ መሄድ ለምን እንደ ሰው ወጥ ሄጄ እሰራለሁና እንደ ሰው ተለውጭ እመጣለሁ የሚል ነገር ነበርና ያው ከድህነትም አንፃር ነው እንጂ
ማንም መሰደድ አይፈልግም አይደለ? እና ልክ ጠፍታ እንደዚህ እንዳልኩ ከ15 ቀን በኋላ ነው ስናጠራ ነገሮች ምናምን ስናጠራ ነበር እኔና ወንድሜና ከዛ በድንገት ነው ወደ ሊቢያ ሄዳለች እና እዛ እየሄደች ነው የሚል ወሬ ሰማንና አልገባኝም። እንዴት ጠፍታ 15 ቀን ሙሉ ከቆየ በኋላ ነው ሊቢያ መግባቷን የሰማችሁ? ያጣራን ነበር ነገሮችን እኔና ወንድሜ እየተሯሯጥን ነበርና ለማጣራት እየሞከርን ነበረ። ከዛ በኋላ ነው እኛም የሰማነው ወደ ሊቢያ እየሄደች ነውና የሚለውን ነገር እኔና ወንድሜ በድንገት ነው የሰማነውና ከዛ ስንሰማ በቃ ያው አለ አይደለ ወደ ውጭ ስትሄድ እኮ ብዙ ጊዜ እድል ላይቀና ይችላልና በሊቢያ በኩል ደግሞ ብዙ ችግሮች አሉ እና ሰዎች ታግታለች የሚል ወሬ ነበር የምንሰማውና ከዛ በቃ ወንድሜ እንዴት አድርጌ ንገርክ አሁን ላይ እንደ ድሮ አይደለም እውነት ለማናገርና ቤተሰባችን ስላጣን መሰለኝ ትንሽ ተለውጧል ብዬ ነው ማስበው ለኔና አሁን ላይ በጣም ብታየው በጣም ከባድ ሁኔታ ውስጥ ነው ያለው። እኔም እሱም እንሰራለን ወደዛ ነው የምንልከው ታግታለች ስለምንባል ማለት ነውና አሁን ላይ እንዴት እንደሆነች ራሱ እንዴት እኔ እንጃ የምንልከው ገንዘብ ለምን እንደሆነ እየገባኝ አይደለም። ሁሌም በቃ ወንድሜ ምንም ከየት ማፈላልገን የምንልከው ወደዛ ነውና እንዴት ቆይስ እዚህ ጋር እንዴ ላስቆምሽና ለሁለታችሁም ነው የተነገራችሁ እሷ ሊቢያ ላይ መታገቷን? አንቺም ሰምተሻል ደውሎ ሲናገሩ? ኦኬ ስንት ነበር የተጠየቃችሁት? በጣም ብዙ ገንዘብ እንዴት ልንገርህ በጣም ብዙ ገንዘብ ነውና ኦኬ የተጠየቃችሁትን ሙሉ ሰጥታችሁ ነበር? እየላክን ነው ግን ምንም መፍትሄ አልመጣልንም። ወንድሜም እንዳልኩ በጣም ብዙ ቦታዎች ለመላክ ብዙ ጣጣ ውስጥ ገብቷል። አሁን ላይ ብታየው በጣም ያሳዝናል ሁኔታውና ጉስቁል ብሎ ነው ከሚባለው በላይ ከወንድምነት በላይ እየሆነ ያለውና እኔም አቅሜ በሚችለው እያገዝኩት ነው። ግን በቃ እህቴ አሁን ምን አይነት ሁኔታ ውስጥ እንዳለች ራሱ አላቅም። ብር ግን ላኩ ተብለን ልከናል። ለምን ግን መፍትሄ እንዳልመጣ አላቅምና ትንሽ ከባድ ነው። እየላክን ነው እሱም ይሰራል እኔም እሰራለሁ። ያው በቃ ማድረግ ያለብን ስለሆነ ግዴታ ነው። እህታችን እዛ ጋር ምን እየሆነች እንዳለች ራሱ ምንም እናውቀው ታሪክ የለምና ላኩ ሲሉን ብቻ ነው የምንልከው እና እንዴት ልበልክ አሁን እህቴ ምን አይነት ሁኔታ ውስጥ እንዳለች ራሱ አላውቅም እና በጣም ከባድ ነው። አይዞሽ እስቲ ማለት ተረጋጊ እህቴ እኮ አሁን ምን አይነት ሁኔታ ውስጥ እንዳለች አላውቅም። እዚህ ይሻላት ነበር እኮ ድህነታችን ይሻለን ነበር ስላት እሺ ብትለኝ ሁላ አይፈጠርም ነበር። ወንድሜን ብታየው ተሰቃየ። እውነት የሁላችንም ታላቅ ነውና በጣም ተሰቃየ። እዚህ ብትኖር ይሻል ነበር እኮ ነግሬያት ነበር እዚሁ እንስራ ስላት ብትሰማኝ ጥሩ ነበር። አሁን ምን አይነት ሁኔታ እንዳለች ራሱ አላውቅም። ብር መላካችንን ብቻ ነው የምናውቀው እና ከባድ ነው ብቻ እኔ እንጃ። እንዲህ እያለቀስሽ ማልቀስ እኮ መፍትሄ አይሆንም። ማልቀስ መፍትሄ አይሆንም። እንደዚህ ማልቀስ የለብሽም። አንድ እህቴ ነች ቤተሰብ የምላት እሷ ነች እኮ እናትም አባትም የለኝም እህቴ እሷ ነች። በቃ ሁሉ ነገር እኮ እሷ ነች። ታስፈልገኝ ነበር ግን እሷማ እንደ ሰው ልለወጥ ብላ ነበር ግን ይሄ ይሻለን ነበር ድህነት ይሻለን ነበር እና እንዴት ላስረዳ ከባድ ነው ለእኔ። የእናትና አባቴ ሐዘን ሳይወጣ እሷን ማጥቼ መኖር አልችልም እኔ እንጃ እና ከብዶኛል። እና ብር ላክን በቃ የሚያስፈልገውን ገንዘብ ሁሉ ልከናል እና ምንም እኔ አላቅም እንዴት ላስረዳክ። ወንድሜ ራሱ ተሰቃየ ብታይ እውነት ተሰቃየ። ወንድምሽ አሁን ቤት እየመጣ ነው ወይስ እንዴት ነው ነገሩ? ማለት በየቅድም ነግረሽኛልና ትንሽ ርቋል ምናምን ብለሽኛል። እሷ ከጠፋች በኋላ ነው ወይስ ከዛ በፊትም እንደዛ ነው? አይ እሷ ከመጥፋቷ በፊት ነበረ የራቀውና አሁን ላይ ግን እሷ መጥፋቷን አብረን ነበር የሰማነውና ያው እኔም ስጠፋብኝ አናግሬው ነበረ
ቆይ ያኔ ተደውሎ ሲናገረን አብሬው ነበርኩ ብለሻል። ምንድን ነበር የሚያወሩት ቋንቋ? የሚያወሩት ቋንቋ አማርኛ ነው ወይስ? ብዙውን በአማርኛ ነው እያስተረጎሙ ይሁን አላውቅም። ያው እኛም አማርኛ ስለሆነ እንድንግባባ መሰለኝ አማርኛ። ኦኬ አማርኛ ማለት ይሄን የጠየቅኩሽ ብዙ አጭበርባሪዎች ስላሉ ነው። ማለት እንዲህ አምናችሁ እናንተም እንዴት ብር እንደላካችሁም ግራ እየገባኝ ስለሆነ ነው። ማለት መጀመሪያ ማረጋገጥ ይቀድማል። አሁን ተያዝም ብሎ ብዙዎቹ እንደዚህ እንትን እያሉ ከቤተሰብ የሚቀበሉ አሉ። እንደዚህ ሊቢያ ላይ ምናምን እያሉ እዚሁ አይናችን ስር ቁጭ ብሎ የሚያጭበረብሩ ብዙዎቹ ናቸው ያሉት እና ቢያንስ በህግ ለማስያዝ እንዲቀለን ማለት የኛ ይለያል። አሁን የኛ አማርኛና ገና እየተኮላተፈ የሚያወራ የውጭ ዜጋ አማርኛ በጣም ይለያያል እና እሱን ላረጋግጥ ለማለት ነው የጠየኩሽ። እና አሁን ወንድምሽን ማግኘት ይችላሉ? ልክ እንዳንቺ አስቀምጪው ባወራው ቢያንስ ከሱ ከአንቺ የተሻለ እሱ ከነሱ ጋር ያወራል ብለሽኛል በስልክም ስናወራና ከነሱ ጋር የሚያወራ ከሆነ ያው ቢያንስ የሚያጠራጥር ነገር ከሰማ ይነግረናል። ያው እሱም እየለፋ ነው እንዲየጣረ ቢያንስ እኔ ባግዘው የተወሰነች መፍትሄ ላይ ልንደርስ እንችላለን እና ወይ የሚመጣ ከሆነ ደውለሽለት ወይ ስልኩን ሰተሽ እኔ ደውዬለት ባገኘው በጣም ደስ ይለኛል። ልደውልለት ነው። እንግዳ መጥቷል ብትይ እንግዳ ቤት ይፈልጋልና እስኪ ፈጠን ብለን ለማምጣት ሞክር። እንግዳ አለ ቤት እየጠበቀ አስፈላጊ ነው። እየመጣ እዚህ ቅርብ ነኝ። አሁን እሱ ነው ግን ማለት እሱ እስኪመጣ ድረስ የተወሰነች ጥያቄ ብጠይቅሽ ማለት ያው ስለ እሱ አገታ ያለውን ነገር ነግረሽኛል የምታውቂውን እና ከዛ በፊት ስላስተዳደጋችሁ ወይስ እንደዚህ አይነት መጥፎ ጓደኞች አሏት ወይ የሚለውን ነገር እስቲ አጠቃለች በአንዴ ብትነግሪኝ ደስ ይለኛል። አስተዳደጋችሁ እንዴት ነበር? ኦኬ አስተዳደጋችን እንደ ማንኛውም አለ አይደለም። እኔና እሷ እህትና እህት ያለ ነው። አንድ ወንድም ነው ያለን። ደስ የሚል አስተዳደግ ነው። ቤተሰቦቻችንም እንዳልኩ በቅርብ ስለሆነ ከነሱ ጋር ምን ያደግነው በፍቅር አንድነት ነው ያደግነውና እንዳልኩ እሷ ታናሽ ነች፣ እኔ ታላቅ ነኝ። በትምህርት ትንሽ እና እንዳልኩ እንደማንኛውም ቤተሰብ ነው ያደግነው። ደስ የሚል ፍቅር ነበረን እና እሷ በትምህርት አሁን የተመረቀችው በቅርብ፣ እኔ ቆይቻለሁ ስራ ይዤ እና ጓደኞቿም እዚሁ አካባቢ ናቸው። ብዙም እንደዚህ የሚጠራጠር ሰው የለም በዙሪያችን እና ምንም እንደዚህ የምጠረጥረው ምናምን የለም። እውነት ለመናገር ግን ያው አንዳንዴ ይከብዳል፣ ሰውን ማወቅ ይከብዳል አይደለ? እኔ ምንም የተጠራጠርኩትም እሷም ደግሞ እንድጠራጠር የምታደርገኝም ነገር የለም። ጓደኞቿም ብዙ ጊዜ ይመጣሉ ቤት እናሳልፋለን አንድ ላይ። በምንም ታምር እንደዚህ አይነት ሰው አይደሉም እና ምንም የምጠራጠርበት ነገር የለም እና እንዳልኩ ነው። ከሁሉም ከጎረቤትም ከሁሉም ቤተሰብ ጋር በፍቅር ያደግን ሰዎች ነን። አካባቢያችንም በፍቅር እንትን ያለ ሰው ነው እና እንደዚህ በፍጹም አይታሰብም እውነት ለመናገር እና ደስ የሚል ጊዜ ነበረን። አሁን ላይ ነው ከሀዘኑ በኋላ እንደዚህ እሷም ወደ ውጭ ለማውጣት እንትን ያለችው እንጂ በምንም ታምር በቃ እሷም እየሰራች እኔም እየሰራው በትምህርቷ ለመኖር ነበር እቅዳችን እና አሁን ላይ ግን ያው ነገሮች ሲደራረቡብክ ለማሸነፍ የምታደርገው ነገር የሆነ የሚያስገድድ ነገር አለና ኃላፊነት ይኖርብሃል። ቤታችን እንደምታየው ነው፣ ትንሽ አስቸጋሪ ነው። ያንን ለማሙላት ያው እሷ እንደዛ አይነት ሀሳብ አመጣችና ይሄ ሁሉ ነገር ተፈጠረ እንጂ ጓደኞቿ ምናምን ሰላም ነው እግዚአብሔር ይመስገንና ምንም ምን ልበልክ። እኔ አሁን ይሄን የጠየቅኩሽ አለ አይደል ብቻውን ይሄን የመሰለ ትልቅ ውሳኔ አትወስንም ብዬ ስላሰብኩ ነው።
ወይ ጓደኛ ወይ የቅርብ ልክ አንቺ ብቻ አይደለሽ። ሰላም ነው። አይ እኛ ፕሮግራም ለመቅረጽ ነው እዚህ ድረስ። የምን ማገት ነው ወንድሜ? አይ እኔ ገና ሰምቼ ጠርታኝ ነው ስለ እህት ለማውራት የመጣሁትኝና ምን እየተደራደርካትም ታዲያ? ምን እደራደራለሁ? እኔ እኮ ገና ይኸው ገብቼ ስለ እህት ያለውን ነገር ነግራኝ እኮ ምንድነው ስለቴ የምታውቀው አንተ? ምንም ማውቀው ነገር የለም ወንድሜ። ወንድም ተረጋጋ፣ ልቀቀኝ መጀመሪያ ልቀቀኝ። እሺ ልቀቀኝ መጀመሪያ። እንዴ ስለቴ ምን የምታውቀው ነገር አለ? ስለ እህት ምንድን ነው? ኧረ ስለ እህት ምንም ማውቀው ነገር የለም። ገና እየነገረችኝ ነው። እኔ እኮ ምን እየሆንክ ነው? ለምንድን ነው የማትረጋጋው? ሲጀመር ማን ያስገባ እዚህ? አንተ ተረጋጋ። እህትም በዚህ ቤት ምንድን ነው የምረጋጋው? አንተ እንደ ዕቃ ጠፋብኝ መሰለህ? እንደ እህቴ እኮ ነው ገብቶኛል እኮ እሺ እባክህ ገብቶኛል። እሺ ተረጋጋ እባክህን፣ ልለምን በቃ። እናንተ ህጋዊት ሁኑ አትሁኑ በምን ማቀል ምንድን ነው? ያው ነው እዚህ ጋር ችግር የለውም። ህጋዊነቴን ወረቀት ማሳየት እችላለሁ እኮ። የኔ ወንድም ተረጋጋ እባክህን፣ ተረጋጋ። አንቺ እንዴ ለኔ ሳንደው እንዴ ነው ሰው የምታመጪው አንቺ? እሺ ተረጋጋ መጀመሪያ እባክህን የኔ ወንድም። ምንም እኔ አሁን ልረዳህ መጥቼ እኔን የማይሆን ነገር ውስጥ እንርዳችሁ ብለው ነው ስንት ብር እየበዘበዙ ነው ያሉት። ይሄን አውቃል። ግን ይሄን ነገር እንድታስረዳኝ እኮ ነው። ቆይ እነማን ናቸው የሚለውን ንገረኝና እባክህን። ችግር የለውም። አንቺ ለኔ ሳንደው እንደዚህ የምታመጪው ስለቴ ለማወቅ ነው። እሺ ልቀቅ። አንቺ መፍትሄ ይኸውልሽ የእናንተ መፍትሄ ነው እዚህ እየከተተኛ ነው። እሷ መፍትሄ ብላ ነው አጉል ቦታ ሄደች። እባክህን የኔ ወንድም ማንም እናቴን ታጫለሽ። ዝም በይ እባክሽ። የእናንተ ተወስ ነው ልጅ። ተረጋጊ አንቺ። አንተም እንደዚህ ስሜታዊ የማይሆን ነገር ውስጥ እየገባ ነው። ለኔ ማሳልፈን አላየም። ይገባኛል። ስንት ሰው ነው እያየን ያለ ነው። የስንት ሰው ፊት እየገረፈን ነው። ብር እየሰበሰብን እየላክን ያለ ነው። እሺ እሱን ነገር ንገረኝ እስቲ፣ አስረዳኝ። ምንድነው? ለምንድን ነው እንደዚህ በአንዴ ጓ እያልክ ያለው? ለምንድን ነው የማትረጋጋው? በቃ ተረጋጋ፣ ቁጭ በልና ሁሉንም ነገር አስረዳኝ። ከዛ በኋላ ልረዳህ አይደል እዚህ ድረስ የመጣሁት። እባክህን ተረጋጋ። እርስ በርስ እየተመካከሩ እኮ ነው የሁላ ጉድ ውስጥ የከተቱኝ። ይገባኛል የአንተም ስጋት። አሁን መልስ ለአንተ እኔ ምንም አውቀው ነገር የለም። እባክህን የኔ ወንድም ተረጋጋ። እህትህ ነች የጠራችኝ። በቃ ታናሽ እህታችሁ እንደጠፋች እንደታገተች ነገረች። ልረዳችሁ ነው የመጣሁት። እስኪ ቁጭ አለሽ አውራኝ። ምንድን ነው እስኪ የምታወሪው? ምንድን ነው የምፈልገው ነው? ያው ቁጭ እላለሁ፣ ችግር የለውም። ምንድን ነው? እሺ መጀመሪያ ተረጋጋ የኔ ወንድም። ሳትረጋጋ ደግሞ ማውራት ምን እረጋጋለሁ እንዴ? በየደቂቃው እኮ ነው በየጊዜው ብር ላኩ ነው እየተባለ ያለው። እሺ እነማን ናቸው? የምታውቀው ነገር አለ? እሱን ነገር እናውቃለን። እሱን በቃ የውጭ ስልክ ነው እየተደወለ ያለው። በቃ በሱ ነው። ተመለሰ ስትደውል አይሰራም ስልካቸው። ኦኬ በቃ ከውጭ ነው የሚደውሉት? አዎ ከውጭ ነው፣ ከሊቢያ ነው እያሉኝ ያሉት። ኦኬ በምንድን ነበር ማለት የምታወሩት የምትግባቡት? በቃ አንዳንዴም በወረቀትም ሊልኩልህ ይችላሉ። ከፈለጉ ደግሞ ባለው እያወሩኝ ያሉት። በቃ የሆነ ስልክ የተለያየ ስልክ ነው። መልሰህ ልትደውላችንም የትም ብትሄድ ማንም እነሱ ናቸው የሚደውሉልህ? አዎ። እና እንዴት ነበር ገንዘቡን ስትልከኝ ነበር? በቃ በተለያየ ሰው ነው የሚላክላቸው። ኦኬ ይገባኛል። ጭንቀት አሁንም መረጋጋት እየታየብህ ስላልሆነ ወንድም ወይ ካሜራው ይጥፋና ተረጋግተህ ካልከሆነ መጀመር እንችላለን። ምንም እኮ የሚያረጋጋ የለም። አንተ የምትረዳኝ ከሆነ እኮ ልረዳህ ነው የመጣሁት። እኔ ልረዳህ ብቻ። ግን አንተ እዚህ ሆነህ ምንድን ነው የምትረዳኝ ነው? ችግር የለውም። እኔ የትም እንደርሳለን። እኛ ተደራጅተን ነው እየሰራን ያለ ነው እና ለአንተ ምንም እንደዚህ የሚያሳስብ ጉዳይ የለም። በቃ እባክህን ተረጋጋ መጀመሪያ አንተ። እሺ ልስማ። ምንድን ነው እስኪ? እሺ ከተረጋጋ ቁጭ በል እናውራ። ይሄ ቁጭ ብያለሁ እኮ። እሺ ምንድን ነው ንገረኝ። እሺ ማለት ከመጥፋቷ በፊት የሆነ የሚያጠራጥር ነገር ያየው የሰማው ነገር ነበር? እኔ ምንም አውቀው የለም። ይኸውልህ ቅድሚያ ከእሷ ጋር ነው ከ15 ቀን በፊት ተነጋግረን ነበር እንደምትሄድ እንደዚህ ወደ ውጭ ብላ የምንነግረኝ እሷ ነች ከዚህ በፊትም እንጂ እኔ ምንም የማወራው ነገር የለም እኮ። እኛ በተቻለን እኮ እየኖርን ነው እንደማንኛውም አይደል እንዴ? እሷም ትሰራለች እኔም ያቅሜን እያልን እኮ እየኖርን ነው። በፊት በእናት በአባቶቻችን ሰፖርት ብንደረግም አሁን ያቅማችንን እያደረግን ያለ ነው። ግን ይሁላ ነገር እነሱ በሚስጥር አድርገው ይዘው ነው በመሀል ሄደች የተባልኩት። ከዛ በኋላ ግን አስብ፣ ብዙ ብር ላኩ ይባላል፣ እንደዚህ እንገላታለን ይላሉ። ስንት ነገር ነው ታውቀዋለህ መቼስ። በተለያየ ሰውም እየተከሰተ ያለ ነገር ነው።
አሁን ሊቢያ ነች ነው እያሉ ነው አያሳዩም እኮ ስለሷ በቃ በረላክ እንደዚህ እሺ እሱን ነገር እንዴት ሳታረጋግጥ ልታምናቸው ቻልክ? መሄዷን እኮ እየነገረችኝ ነው የለችም። እሷም እርግጠኛ እንዳልሆነች እየተናገረች ነበር። ታዲያ እሄዳለሁ ብላኛለች አለች። እኛ የሌልንበት የለም ፖሊስ ጣቢያ ሄደን አመለከትን። ያያትም ሰው የለም፣ የምትሰራበትም ቦታ የለችም። ታዲያ የት ልትሆን ትችላለች? ታዲያ እሺ አሁን አንተ ራሱ እርግጠኛ ሳትሆን ነው ያን ሁሉ ገንዘብ አወጥተህ ለማታውቁ ሙሉ ስሟንም ነገሩኝ፣ ያለችበት ሁኔታ እየነገሩኝ ነው። እኛ እያሰቃየናት ነው ያለነው። ሞቷን አንተም ብለክ የምትፈልግ ከሆነና ሬሳዋን ማየት የምትፈልግ ከሆነ ይላክላል ነው የሚሉኝ። ታዲያ እኔ ምን ላድርግሽ? አንተ እሷ እዛ ቦታ ስለመኖረ ማረጋገጫ አትጠይቃቸውም ነበር? ምን አይነት ማረጋገጫ አለ? ይሄ እኮ በፓስፖርት የምትሄደው ነገር የቪዲዮ ማስረጃ በቃ ብሩ ስትልክ ሙሉ ነገር ማናገር ትችላለህ ብለውኛል። ልከሃል እንደነገረች የተወሰነ ይላክ ነው። እኛ ከየት ልናመጣ እንችላለን? አንተ በተደጋጋሚ እኮ የተለያየ ብር ነው እየጠየቁ ያሉት። ምን ያህል ልካቸው እንዴ? እስካሁን በጣም ትንሽ ብር ነው የላክ ነው። አሁን እኔ እኮ ማለት መጀመሪያ ማጣራት ይቀርማል። አሁን እኔም እዚህ ስመጣ እንግዲህ ያጣራልና ታዲያ እኔ ላጣራ ነው የመጣሁት። አንተ እኔ ከእንደገና ከማጣራው አንተ ካጣራ ቢያንስ አንተ የደረስክበት ነገር ካለ ንገረኝና በሚል በጭንቀት ነው እንጂ ሌላ እኮ ሄደን መቼስ ማጣራት አንችልም። እኛ ውሸት ቢሆንስ የሁሉ ነገር ለምን እንዴት ዝም ብለህ ማለት ይገባኛል። ጭንቀት የት ሄደች ታዲያ? ለምን ለማረጋገጥ ወይ ለአንድ ወር ሙሉ ሰው መቼስ የት ሊሄድ ይችላል ታዲያ? ሞቶ እንዳትል እኛ ነገርኩህ እኮ ፖሊስ ጣቢያ አመልክተናል፣ መስሪያ ቤት ሄደን አይተናል፣ ጓደኞቿን ጠይቀናል። እና ከሌለች ታዲያ የት ሄደች ልንል እንችላለን? ታዲያ ለእሷ ደግሞ ሄዳለሁ ብላ እንደነገረቻት ካወቅኩኝ ከዛ ውጭ ምን ልናደርግ እንችላለን? እኛም እኮ ደልቶን አይደለም እኮ የተለያየ ሰው እኮ እየለመንን ነው። የሁላ ብር ይላክ ነው። ገና ስንትና ስንት ብር ነው አሁንም እየጠየቁ ያሉት። በቅርቡ አውርታቸው ነበር? አንድ 2 ሳምንት ሊሆነው ነው። ዞሮ እነሱ በየሳምንቱ ላክ እያሉ ያሉት ብር እኮ 2 ሳምንት ሙሉ አልደወሉም። እስካሁን አልደወሉም። በቃ ብሩን ስትልክ ጸጥ ይላሉ። ድጋሚ እኔን አርግ እያሉ ይልኩልሃል። ደግሞ ሙሉ ስሟን ነው እየነገሩኝ ያሉት። ከዛ ውጭ እኔ ሌላ ምን መቼ ሰው በማን አካውንት ነበር ስታስገባኝ? በሰውም ነው በሚሄድ ሰው ላክልን እንደዚህ የሚነሳ ሰው አለ ይሉናል። ግማሹን በተለያየ ነው እየተላከላቸው ያለው ሰው ነው የሚልኩል። እዚህ ደግሞ የማታገኙ ሰው ነው የሚልኩት። ኦኬ በአካውንት አስገብተህ አታውቅም? በአካውንት የለም። እንዴት በአካውንት ትልክላቸዋለህ አንተ? እንዴ እንደዚህ ገይ ከሆነማ አከታተለህ እኮ ልትይዝ ትችላለህ እኮ። እነሱ ቆረቡልሽ እንዴ? የመጨረሻ እኮ ዱርዮች ናቸው። ምን የሚያሻግሩ ናቸው። እዛ ጋር ከፈለጉ ይገለዋል፣ ከፈለገ በቃ እንደፈለጉ ነው እኮ። እኔ አሁንም ደግሞ የግድ ሲደውሉ ብሩን አዘጋጅ ስለሚሉኝ ለሱ ነው የምሯሯጠው እንጂ ለእንደዚህ ጊዜ የለኝም። አሁን ይሄንንም አንተ እንደምንከታተላቸው ሌላ ነገር ምን ያህል እርግጠኛ ነህ? ቆይ ገንዘቡን ከሰጠ በኋላ እሷን እንደሚለቁ እሱ እኮ ነገርኩህ እኮ። እሱ ቻንስ ነው በቃ። እኔ በእኔ በኩል ማድረግ ያለብኝ ማድረግ ነው አይደል እንዴ? ሳላደርገው ቀርቼ እሷ እንደዚህ ሆና ሞተች ተብሎ ከምሰማ አድርጌው ያለው ነገር ብቀበል ይሻለኛል። ብሩ ብከስር ይሻለኛል አይደል እንዴ? በለቅሶ ነው የቴን አገኛታለሁ እንዴ? እሺ በየስንት ጊዜው ነው አሁን እያስገባ ያለው ብር? ነገርኩህ። የመጀመሪያ ጊዜያቶች በሳምንት ነበር። ከ2 ሳምንት በኋላ ደግሞ አሁን ላክ ብለውኛል። እኔ ገና ላዘጋጅ ነው። እሱንም ገና እየለመን ነው። ምን ያህል ነው ላክ ያለው? በፈለጉት ነው በቃ። የመጀመሪያ ጊዜው 150 ሺህ ብር ነበር የላኩላቸው። ከዛ 100 ሺህ ብር ልክ ያለው አሁንም ደግሞ አዘጋጅ ብለውኛል። አሁን ያኔ ስትልክ የላክበት ደረሰኝ አለ እንዴ? ነገርኩህ። የምን ደረሰኝ ነው የምታወራው አንተ? በሰው ነው የምልክላቸው። ደርሶናል በቃ። ቀጣይ ደግሞ እንደውላለን። በአካውንት እንደሆነ በአካውንት እንደምልክ አይደል እንዴ? ለኔ ምን አካውንት ነው? አንቺ ምን አቆይ እንዴ? በአካውንት እንደምልክ ነበር ለኔ ስነግረኝ ነበር። አካውንት የት ነው ያሉት? ብር ሰጥክ በአካውንት እንደምልክ ነበር። በራላይ ነው በባንክ ነው። ለኔ ግን የምትለኝ በአካውንት እንደምልክ ነበር የምትነግረኝ አይደል? ይኸውልሽ በምንም ጭራሽ ደረሰኝ ነው የምትልከው? ጭራሽ እኔ ስጠይቅ እንዴ? ይሄ እኮ ይኸውልሽ ስንት የሚያስጨንቀ ነገር ነው። ለሰው ሰጣለህ አንተ ገንዘብ በአካውንት አትልክም እንዴ? ስለዚህ በሰው ይላኩልሽ እንዴ? ለኔ እኮ የምትነግረኝ በአካውንት እንደምልክ ነበር። በሰው እንዲልኩልና ወይ እንዴት ነው የምታስቢው አንቺ? አንተ ራስህ እንዴት ነው የምታስበው? እኔ አንተን አመኘ ነው እኮ አይደለ? ብር ከዚህ በኋላ ሂጂና አንቺ በአካውንት ላኪ በቃ። ለህገወጥ ሰው እስካሁን ለኔ በአካውንት ነው ስትራ አልነበር እንዴ? በአካውንት ላክ ብለውሻል። ሌላ አንቺ ብለውሻል። አንተ እኮ ነህ ብር እየላከለከው ከኔ ላይ ይወስድ። በአካውንት ላክ ሲጀመር አካውንት ይላል። ለኔ ግን የምትነግረኝ ስጠይቅ ሁሌም በአካውንት እንደምልክ ነበረ። በሰው ብለሽ አንቺ ሌላ ነገር ስለምታስቢ ነው፣ ስለማታውቂ ነው። አየሽ ምንድነው አሁን አንተ ሁሌም አንተ የተለወጥክ መስሎኝ ነበረ። እና ለራሴ አድርጌ መስሎኝ ነው አንቺ ብሩን በአካውንት ካላከው እንዴት እርግጠኛ ልሆን እችላለሁ? ብሩ ደረሰኝ ይላልኩ በቁማር ሄኔ አሲዛው ይሆናል። የምን ቁማር ነው የምታወሪው? ሲጀመር ስለታስብ አታውቅም።
ከዚህ በኋላ ራስ ይላክላት እንደውም እሺ ታወሪያለሽ እንዴ ደግሞ ታውቃለህ ሲጀመር ደረሰኝ አምጣ ልክ ያለው ካልኩ የምን ደረሰኝ ነው የምታወሪው ይኸውልሽ ካፈለግሽ ይኸውልሽ ሰው ሲነኩ በሰው ይላክ ተጫውተበት ነው አጣጥተበት አጭሰበት ማጫጣውት ያንተን ባው የተለወጥክ መስሎኝ ነበር አንቺ ይኸውልሽ ስለበፊት አታስብሽ ምክንያት ባንተ ነው የተፈጠረው የተውኩትን ነገር አታንሺ ወንድሜ መስለኝ ነበር እናትም አባትም አጥቼ አንተ ግን አሁን ላይም አንድ አይነት ሰው ነህ ካልተለወጥክ እህት ታግታ ለዛውም ታናሽክ በሮልሽ እየደረሳችሁ ነው ከሰማሽ ማረግ ያለ ደረሰኝ እንዴት አምንካለሁ የምን ደረሰኝ የምታወሪው እንዴ እኮ ግጃ ማን ብለክ ነው የምትልከው ለመንገደኛ እንዴ ያለሽ ደረሰን እያሉ አንዴ እዚህ ጋር እናንተ መከራከራችሁ ምንም ጥቅም የለውም አንቺ ደግሞ እንደዚህ አይደለም እኮ ለኔ የሚነግረኝ በአካውንት እንደሚልክ ነው እኮ ስጠይቀው እኮ ልክ ያለው በአካውንት ነው የሚለኝ አሁን ላይ የሚለውን እየሰማክ አይደል እንዴ በምን አምናለሁ ለቁማር ሲዞ ሊሆን ይችላል እኮ ቁማር እየተጫወተበት አይደል ምን አይነት ሁኔታ ውስጥ እንዳለች እኮ አላውቅም ያምሻል እንዴ እንዴ ያው መቼስ አንቺ በነፍስ ላይ ነው እንደምትጫወተው ታግታ አንተ ለእናንተ ያለው እኔ አንተን ማመን እኮ ለእናንተ በቃ አርጅታ ሞተች ምን እንደምታወሪው በአንተ ምክንያት ነው አርጅታ አይደለም በአንተ ምክንያት አንተ ባመጣው ጦስ እናንተስ ምን አደረጋችሁላት በአንተ ምክንያት እኛማ የምንችለውን ለፍተናል አይተሃል አንተ ነህ ሁሌም እሷን አታንሺ እሺ አይደል አሁን አመመክ ያን ያላ ይኸውልሽ ስለ እናቴም ልንገርሽ አይደለ አንቺ እናቴ ነች እንደዚህ አቃጥላችሁ የደፋችኋት አይደል እናቴ እኮ የሞተችው በአንተ ምክንያት ስለ እናቴ አታንሺ እሺ ተረጋጋ ወንድም ተረጋጋ አንቺ በዚህ ምክንያት እናቴ ያለሽ ተረጋጋ አንተ ወንድም ተረጋጋ ወንድም ስለ እናቴ ይኸውልሽ ምን አውቀሽ ስለ እናቴ ያለሽ ደግሞ እንዴ እናት በምትሆኝበት ጊዜ አለች ቁጭ አልሽ ነበር እናት ስትታመም በአንተ ምክንያት እኮ ነው ተረጋጋ አንቺ እንደዚህ አይነት ነገር እዚህ ቁጭ ብለሽ የመጣ ነው ለሌላ ነገር ነው እያወራችሁ በአንተ ምክንያት እባክሽን ተረጋጊ እባክሽን እኔ ዝም በይ ወንድም ስደበድብሽ ነው ዝም የምትይው እባክህን እኔ ወንድም እባክህን ሰዓት እቺ በአንተ ምክንያት ለኔ ለአንተ ለውራ ነበር በቃ አንቺ አረፍ በይ እባክሽን እንደዚህ አይነት ነገር ተይ እንዴ ምን ብለሽ ጠርተሽኝ ነው እንደዚህ ምን ነገር ውስጥ እየገባሽ ያለሽ ጭራሽ እየሰማህ ነው ያለ ሲጀመር ያለ በሱ ምክንያት ያለ እንዴ ልንገራለ እናቴ ይኸውልሽ የሞተችው ባንቺ ነው በአንተ ምክንያት በአንተ ምክንያት ስንት ነገር ነው ያሳጣዋት ቤቷን ሳይቀር በዳስ ይዘክ አይደል የምን ዳ በቁማር በሱስ ጭራሽ አሁን ላይ ስለሌለች አንቺ ይኸውልሽ በምን አታውሪሽ ለምን አላመመክም ያኔ በቃ ትቻለሁ አይደል እንዴ ነገርኩሽ አይደል በቃ ዝም ብለሽ ያለው እናቴን አሳጣኝ ሲጀመር ምንድነው የምትይው አሁንም እኮ ይኸውልሽ እህታችን ልናጣት ነው ከገባሽ ማለት ገና ስለ ብር ታስብ አንተ ለእናቴ ያላሰብክ ለእህት ታስብ እንዴ ነው ማለት ብር ላኩ ያልክ ለቁማር አድርገው ነው መቻጣው ያንተን ባህሪ የተለወጥክ መስሎኝ ነበር መቼስ እንደዚህ አይነት ነገር ትልቅ ነገር እያለ ይኸውልሽ ይልክልሽ ነበር እሺ ሬሷ እናት አይ እንደዚህ መፍረድ የለብንም ማለት ሰው አይለወጥ